እሱ ደግሞ ለካ ኳስ ላይ ስለቸኮለ እራት እንደ ረሀብተኛ እራት አብልቶ አምጥቶ ቤቴ ሊወረውረኝ ፈልጓል። ከዛ እኔ ደግሞ ጉትት አልኩኝ አብሬ መቆየት ፈልጌ ማለት ነው። ከዛ እኔ እኮ አለኝ ኳስ ላይ ፈልጌ ስለሆነ ወደ ኳስ ቦታ መሄድ ፈልጌ ነው ምናምን አለኝ። እና ለዛ ነው ከደበረሽ ብዬ ነው ሲለኝ በህይወት ዘመን የማላይሆን ችግር የለውም እንሂድ አብረን እናያለን አልኩትኝ። ልጁን የሰራሁትን እኮ ልነግርሽ ነው። በኬክ ቾኮሌትም ኬክ አዘዘልኝ፣ ዋጥኩኝ፣ ላቴም አዘዘልኝ። ጠጣው ሆዴን እስክሞላ ተቀመጥኩ። እንደምንም 45 ደቂቃው አለቀች። 45 ደቂቃው ሲያልቅ የምንሄድ መስሎኛል። ለካ ገና አርፈው ሌላ 45 ደቂቃ ሊጫወቱ ነው። አበድኩኝ። በኦንላይን ገብተህ እናያለን አድርሰኝ ወደ ቤት ያልኩት። ምን አለሽ? ከዛ በምን ሲለኝ የሆነ እንትን ላይ ወይ ዩቲዩብ ላይ ግባና ይተላለፍ ይሆናል ስለው፣ ከዛ ቲክቶክ ላይ የሚያስተላልፉ አሉ የሆነ እንትን ቀጥታ እያስተላለፈው ነበር። አይ ጉድ አደረግሽኝ። ይሁንሽ ልቡ ላይ ቆምኳ እረፍቱ ሳያልቅ እንዲህ ሌላ 45 ደቂቃ እንደገና ልዘፈዘፍ ኬኩ እሱ እንትናቴም እሱ አንገቱ ስር ውሽቅ ብለሽ አትተኝም? ኧረ እኔ አልወሻሽቅም፣ በርቀት ነው የተቀመጥነው። ውይ አንተ ስማ አቡኪ፣ ኧረ በፈጠረ አምላክ ተው ግን አቡኪ አታጨብሰኝ። አቡኪ እኔ አልወድም እኮ እንደዚህ ሰው ሲታገለኝ። ጉቺ እኮ ባህሪን እኮ ቢያውቁ አልወድም እኮ አቡኪ እንደዚህ። አሁን ሳብኩክ ናግባ አልወድም አቡኪ እንዲህ ሰው ሲታገለኝ፣ በጣም ሰው ሲታገለኝ አለ። ምንድን ነው የፈለገው? ኖ ይልሽ ናግባ ልኬልሃለሁ እና ለጉቺ ያሳያትን ታለንትን ግን ስቢያውን ካልገባ ታለንቱን ይግባና ለራስሽ ያሳይሽ። እኔ አሁን ራሱ ታለንቴን አላየውም። ማሪ ቆያ እንዴ ታለንቱን ያሳይሽ። ከገባ ግባ፣ ካልገባ ምንም ላደርግ አልችልም። የአቡኪ ረጅም ምላሱን ሊጎለጉልብን ነው እንዴ በዚህ በጠዋት? ከሰይፉ ጋር ቀርቧል። እሺ ቀጥ በዚህ በጠዋት ደዘ ረታይ ግን ጉቺ ረታይ ሴትዮ ግን እውነት ገርሞኝ ነው። ሰላም እንዴት ናችሁ? ሁላ ድምፅ ከዚህ ሁሉ ምላስ ውስጥ ነው የሚወጣው። ሰላም ጉጀረተ ያተስ አቡኪ ያሳያትኝ ምላስን ቪዲዮ ክፈት። እኔ እኮ በፎቶ በዚህ ሳሰብ ባልገባል። ለጉቺ ያሳያት እንዴ ሰውየው። በስማም ወይማ እንትን ነው የሚመስለው ነገርየው። ቤታዬ እንደው አንድ ቪዲዮ እኮ ብትተባበሪ ምን ችግር አለ? ግን ከምር ምን ብዬ ነው የምተባበረው? እንደው ምን ማስታወቂያ እንዲያሰሩ ተፈጥሮ አዳምጠኝ። በላይቭ ላይ አስተዋውቅላለሁ። ከዛ በተረፈ ግን እንደዚህ በእንትን አልችልም። ለምን ብዙ ሰዎች አሉ ጠይቀውኝ ምናምን። ቤታ እንደዚህ ያድርግ፣ ቪዲዮ ይስራ፣ ሪፖስት ያርግና ሪፖስት እናርግለት። አዎ እንደዛ ማድረግ እንችላለን። ግን በምላስ ምን አይነት ማስታወቂያ ነው የምትሰራው አባቴ? ማለት አሁን ምላስ ውጥት ያደርግና ሰውን ምን ሆኖ ነው? ገባኝ። ማስታወቂያ እንዲያሰሩኝ አለ። በምላስክ ነው አልገባኝም። አስረዳን። አዎ በምላስ ለምሳሌ እንደምትሰራው ልቀምስ። ወይ ጉድ! እሺ ቪዲዮን ከፍተህ እያሳየናል። ካሁኑ ካለም ልቀምስ እንዴ? ጉቺ ምን ማለት ነው? አልገባኝም። ልቀምስ ጉቺ ቤታዮ እናንተ ሆናችሁ ያላችሁን እንደው ብትተባበሩን በእንደዚህ እንደው ምን ችግር አለ? እንድንወጣ ብታረጉን ወላሂ እኛ እኔ ቆይ ግራ የሚገባኝ ብትተባበሩ ምንድን ነው ወንድም አለ የምተባበር አልገባኝም። አሁን እስኪ መተባበር ቪዲዮ ስሪልኝ፣ አንድ ቪዲዮ ብትሰሪልኝ ምን ችግር አለ? ቆይ ችግር የለውም ግን እኔ ለማንም አልሰራም ስለምል ይሄ ሁሉም የሚያውቀው ነገር ነው። እኔ እንትን ምንድን ነው በቻሌንጅም ፎሎ አስደርጊኝ እንዲያርግ የሚለኝ ለማንም አልሰራም። ለምን አንዱ ይቀየማል፣ አንዱ እንትን ይላል። ለዛ ስለማልሰራ ማስታወቂያ ብቻ ከፍሎኝ ካልሆነ በስተቀር እሱንም በትክክልም አልሰራውም። ለአንተ ግን አሁን ቪዲዮውን ስራ ሪፖስት አደርግልሃለሁ። ላይ በምገባ ሰዓት በዚህ ሰዓት መተክ አስተዋውቅ። ምን ብዬ ነው የምሰራልህ? ምላሱ ረጅም ነው፣ እባካችሁን ማስታወቂያ ስሩለት። አንተ ነህ እኮ ያንን ማድረግ ያለብህ። ከዛ እኛ ነን ሪፖስት ማድረግ። አሁን ታመ ቢሆን የሆነ ነገር አሁን ገንዘብ አዋጡልኝ መቻልኩ እኔ እንደዛ እኮ አላልኩም። አልገባም። ቆይ ላስረዳክ ወንድሜ። የሆነ ሱቅ ቢኖር የሆነ ስራ ቢኖር ገባ። አሁን እንደዛ ሰው አሁን ባለቤቱ ነው ሲል ደስ የሚላቸው ተረዳኝ። አንተ አሁን በደንብ አስረዳለሁ፣ ግን ቫይራል እየወጣልኝ ስላልሆነ ነው። ቪዲዮ ፔጅን ገብቼ በአቡኪ ፔጅን ገብቼ እኮ አየሁት። መቼለት ሙሉ ቪዲዮዎችን የማየው ላይቭ ላይ ያወራኸውን ነው የምትፖስተው ተረዳኝ።
ላይቭ ላይ ያወራኸውን ነው የምትፖስተው። ስለዚህ እንደዚህ ያድርግ። ቪዲዮ ላይቭ ላይ ያወራኸውን ሳይሆን በስነ ስርዓት ቪዲዮ፣ ቆንጆ ቪዲዮ ስራና ያለህን ታለንትክን ምላስክን እንዴት እንደምታደርግ ምናምን አድርገህ ስራና ከዛ ሜንሽን አድርገን እኛ ደግሞ ቪዲዮ ሲደርሰን ሪፖስት እናደርግልሃለን። በደንብ ቫይራል ይወጣልሃል እንጂ ረጅም ምላስ አለው ብሎ ቪዲዮ መስራት ከባድ ነው። ምን ይሁን ያሉ አይ እንደ ውጩ ባይሆንም ቢያንስ እንደ ኢትዮጵያ ላይ ይሄ ነገር ባይለመድ እንኳን በተፈጥሮ የሰው ልጅ እንዲጠቀምበት ቢያንስ እንደናንተ አይነት ፌመሶች ደግሞ በዚህ ብላችሁ አሁን ምን እንበል ነው ምን እንበል ዋጋ የለውም። አሁን ሪፖስት ብቻውን አንድ ሰው ሪፖስት ስላደረጉ አሁን ቫይራል ይወጣ ማለት አይደለም እኮ። አንተ ቆይ ከኛ በላይ ሰይፉ ጋር ቀርበ የለ እንዴ? እኛ ምን ከኛ በላይ እኮ ሰይፉ ጋር ቀርበሃል እኮ። እኛ እኮ ምንም ማለት አይደለንም እኮ። ከኛ በላይ ሰይፉ ጋር ቀርበ ህዝቡ አይቷል እኮ አይደል እንዴ? ጉቺ ያ እኮ ሚዲያ ነው። ይሄ ደግሞ ቲክቶክ ነው። በቲክቶክ ደግሞ እናንተ ናችሁ ያላችሁት ኢትዮጵያ ላይ እናንተ ሚዲያ ላይ የእንትናን እኮ አምጥተው ነው እዚህ የሚፖስቱት እኮ እንዳለ። እኔ እንኳን ያንተ ምላስ ያየሁት እዚህ ቲክቶክ ላይ ነው። ማርያምን አሁን እኮ ይልክ አንተ አሪፍ ቪዲዮ ስራና ፖስት አድርግ፣ ሪፖስት እናድርግልህና ልዩነቱን ታየዋለክ። ራስህ ስትፖስት ያለክን ቪውና ሜንሽን ይህንን ራሱ እኮ ሪፖስት ለመደረግ እንኳን ያላገኙ ሰዎች አሉ። እኔ በአንድ ሰው በሁለት ሰው ይወጣል ብዬ ተስፋ አላደርግም። እኔ ከምር ግን በብዙ ነገር እንትን ትሉኛላችሁ ብዬ ነበረ። እሺ ይሁን እንዴ ያዳችሁን እናንተ ናችሁ ኢትዮጵያ በሚል ነው። እንደ ውጮቹ እንኳ ባንጠቀም አሁን እናንተ ውጭ ናችሁ። ለምሳሌ እንደዚህ አይነት ለየት ያለ ተፈጥሮ ያላቸው ሰዎች ብዙ ጥቅሞችን ያገኛሉ። ቢያንስ ኢትዮጵያ ላይ እንደሌላው ባይሆን እንኳን ቢያንስ መፈመስ እንደው ቢያንስ እንኳን እናንተ ቪዲዮ ብትሰሩልን ፎሎወር ብናገኝ ቢያንስ ሌላው ቢቀር ማስታወቂያውም ይቅር እንደው ቢያንስ እንኳን እንደው ፎሎ እንኳ ብታስደርጉን እንዴ። እኔ አልገባኝም። ጉቺ ልጁ አልተረዳኝም። ዝም ልበል። እኔ ሳወራ ደግሞ ነገር ነው የሚገንብኝ። እኔ አልተረዳውም። ጉቺ እኔ አልተረዳውም። አይደለም ቤታ ሶሪ እሺ። እኔ ነኝ ያስወጣሁትኝ ቢካዝ የሆነ ማቀሳሰር ነው የሚመስለው። ይቅርታ እየነገርሽው ነገር ነው የሚደጋግመው። ዊችዝ ከዛ እንደዚህ ያሉ ልንባል እንዴ? ቪዲዮ ስራ ሼር አድርግልን፣ ሪፖስት እናደርግልሃለን። ሌላ መፍትሄ ካለክ አስታራቂ ሀሳብ ካለክ አምጣ አልንክ። ቪዲዮ ስሩልኝ ምን ብለን ስለምላስክ ምን ብለን ነው የምንሰራው? እኔ አይዶም ነው እኔ አልገባኝም። እኔ እኮ አሁን በደንብ እኮ አላስረዳኝም ስለምላሱ ምን ብዬ ነው ምን አሁን እኮ እኔ እንዴት ነው የምሰራው? ጋይስ ረጅም ቆይ ስሚኝ ጋይስ ረጅም ይሄንን እንኳን እኮ እኔ አሁን ገዝታ አላስገባም። ገባሽ? ለአንተ ግን በዚህ ሰዓት ስትመጣ ማታ ገዝት ላይ አስገባለሁ አልኩት። ከዚህ በላይ አንዳንድ ሰው ባክሽ አቀሳሳሪ ነው። አሁን ገብቶ በኋላ የሆነ አንተን ብንል እንዲያሉ ሊመጣ ነው። ይሄ በራም ምን ያመጣል? ሪከርድ እኮ አለ። ግን እኔ ነው አሁን ጥያቄ ስንጠይቅም ምንድነው የምትፈልገውም ቪዲዮ ስሩልኝ ነው። ገባሽ? ቪዲዮ ምን ነው? ለምሳሌ አሁን ብዙ ሰው እነዚህ ዜድ ምናምን ጊዜ ብዙ ሰው ያ ቻሌንጅ የፎሎ ጊዜ ራሱ መጥቶ አልሰራውም ነበር። እንደውም ለአንድ ሰው ነው በህይወት የሰራው። አልሰራም ነው የምለው ለማንም ቪዲዮ ለምን ያጣላኛል ምናምን ብዬ ስለማስበው። አሁን እሱ ግን ይህንን ቻንስ ሰጠሁት። እኔ በዚህ ሰዓት ሁሌ ስለምገባ እሰጥሃለሁ እድሉን አልኩት። ጉቺ ገባሽ አይደለ? እድሉን እሰጥሃለሁ። ገስት ላይ ገብቶ ማስታወቂያ ማሰራ የምትፈልጉ ምናምን ብሎ መናገር። ከዛ ደግሞ ቪዲዮ ሲሰራ ሪፖስት አደርግለታለሁ፣ ስቶሪ ላይ ያደርግለታል። ከዚህ በላይ ምንድን ነው የሚፈልገው? እኔ ቪዲዮ መስራት አልችልም። በቃ እንኳን ለሱ አይደለም እኔ ሁሉ ጊዜ የምሰራው ቪዲዮ ራሱ እኮ እንስራለት ብንል ምን ብለን ነው የሚለውን ነገር እኮ እኔም እኮ እሱን እኮ ሊነግረን አልቻለም እኮ። ቢነግረኝ ጥሩ ነበር። እናንተ ናችሁ ያላችሁን ወደፊት ለፊት አውጡን፣ ወደ ኋላ መልሱን። ሌሽ ማሌሽ ኖ ሚን ይንገረን ነው እኮ የምልሽ። እንዴት ብለን እንደምንሰራ አስገቢውና ሀሳቡ እንዴት ብለን ነው የምንሰራው? ጉቺ አራዛት ሲሆን ደግሞ እንዴት ብዬ ነው እንትን ነው እኔ ያልገባኛውን። ሰላም ጤና ይስጥልን። ይሄ ልጅ ምላሱ ረጅም ነው፣ እባካችሁ ማስታወቂያ ያሰሩት። እንዴ እኔ ያልገባኝ ማርያምን ምንም አልተረዳውም። ኤኒዌይስ ገብተክ እንዴት እንደምትፈልግ አስረዳ። 2000 ሰው አለ፣ ሪከርደሮች አሉ፣ ሪከርድ ያደርገዋል ምናምን። ይህንን እድል ያላገኙ ብዙ ሰዎች አሉ። አሁን መቼ ዕለት ትናንትና አንዲት እናት አለች፣ ምንድነው ብቋ ፖስታን ያየሁትኝ። ከዛች 12 ሰው ቤት ውስጥ ገብታ ዱካ ቤት የሚባል ጋር 12 ሰው ቤት ገብታ ማስታወቂያዋን ታስተዋውቃለች። ይህንን እድል እኔ ጋር እንኳን እዚህ ጋር አላገኘችም። 2000 ሰው መሀል ሰዎችን እድል መጠቀም ነው። ማቀሳሰብ ምን ይሰራል?
አሁን እኮ ሌላ ነገር ነው እኮ ይመስለው እኮ አጠያየቁ እኮ ነግሮን እምቢ እንዳልን ነገር ወደፊት አውጦን ምን አለበት እናንተ ናችሁ ያላችሁ። አባቴ ነ ሰው ደግሞ የሚጽፈው ኮመንት እንዴት እንደሚያስቅ ጉድ! እኔ እኮ ግራ ገባኝ። ወደ ምን ቀን ነው ጉቺዬ? ታችሁን እኮ ምንድን የሚሉት እነዚህ እኮ የተረገሙ እኮ ናቸው። ቤታ ምን እያሉ ነው? እኒሁ ናቸው እኮ ነገ ደግሞ ወስደው የሚሰድቡ። ምን እያሉ ነው ጉቺ? አልገባኝም። ምንድን ነው አባቴ? ስለተማመንኩ እኮ ንገረን እኮ አልን። ከአንተ እኮ መንገር እኮ አልቻልክም እኮ። አንተ የምትለው አግዙኝ እናንተ ናችሁ ያላችሁ። ምንድን እኔ እኮ አሁን ቤት የገባች ነገር ማርያምን አልገባኝም። ማስረዳት አይችልም ነው። እስኪ ሳቢውና አስገቢው ምንድን ነው የሚለው? ወይ መቼ ጉድ! እንደው ዘንድሮ ግራ ገባን እኮ። ፎሎ አድርጉት፣ ማስታወቂያ ያሰሩት ብሎ ቪዲዮ መስራት ምን ይከብዳል? ይሄን እኮ ነው ያልኩት እኔ። ሌላ እኮ ተጨማሪ አላልኩም። ወንድሜ ስማይ ልንገርህ፣ አልፈልግም እኔ መስራት ካልኩ እኮ ልታስገድድ አትችልም። ግን አሁን እኔ አሁን አንተ ቆይ ልንገርህ፣ አዳምጠኝ። በጣም እንትን ትለ ኦይ እናቴ ለነገር ነው የመጣው። አንተ በለዛ እንዴ ምን ቅር ብሎ ወጣ? ምን ጉድ ነው በእናታችሁ? ተው ያዝልን። ከዛውን እኮ ምን ተቀልሽ? አሁን ሪከርድ ተደርጎ ምናምን አይዞክ ምናምን እኛ አለንልክ እኛ እንሰራላለን ብሎ በእኛ እኮ ቻሌንጅ እንዲጀመር እኮ ነው። እንደው ፈርዶብን። ግን ሰው እንዴት የሚፈልገውን ነገር አይናገርም እንዴ? ግዴታ አደረገው እንዴ? እኔ ሁሌ ጉቺ ሁሌ ነው እዚህ ቤት የምናገረው። ቪዲዮ መስራት አለ እንኳን አይደለም እሱ እኔ አሁን ለራሴ ራሱ ዩቲዩብ ለምንድን ነው የማልሰራው? መናገር ስለሚ ላይቭ ላይ ይሻለኛል። ቪዲዮ ስሰራ እኔ አይመቸኝም ለማውራት ራሱ የግዴን ነው። እሺ እየተንፏቀቁ ራሱ እንትን ምለው በጣም የሆነ ከባድ ነገር ካልመጣ እንዴ ቤቴን ሰጠውክ ግባና እንደፈለክ ገብተክ በዚህ ሰዓት ተናገር አድርጎ ከዚህ በላይ ምን ላድርግ? እኔ ሰው በሚችለው በአቅሙ ነው። ከዛ ደግሞ ሌላ ሰው ጋር ደግሞ ትሄድና ደግሞ ቪዲዮ ይሰሩልሃል። እኔ ጋር ደግሞ ላይቭ ላይ ሁሌ ታስተዋውቃለህ። በዚህ ሰዓት አለቀ። እስማ መረን ያው አምላኬ ከነገር ሰውረኝ። መች ትሰሚያለሽ? እኔ መጀመሪያ እንዳስወጣሁት ቢቀር ይሻልሽ ነበር አይደለም? ምናልባት በጥሩ ምናልባት ካስረዳ ብዬ ነው። አሳዝኑኝ እንዴ። ከዛ ደግሞ መንቀር ብሎ እኮ ነው ላያችን ሊወጣው። በስመ አብ ወልድ ወይ ጉድ! ኧረ ጉቺ እንደው ሰላም እግዚአብሔር ያድርግልን። ያንን የመሰለ የጣፈጠ ወሬ የምግብ ቤት ወሬ ስታስጣይ ወረኛ። እኔማ አሳዝኖኝ ነው ይመስል። አሁንም እየጻፈ ነው ጉቺ፣ እያየሁት አይደለም። ኧረ እኔ አላየሁትም እባክሽ። ብላላችሁ እስኪ ኮበት ኮመንታተሮች እኮ እኔ እኮ ብስማ አልገባኝም እኮ እኔ አሁን እኮ ጉድ ስንት እና ድጋሚ ላስገባው ያስረዳሽ። አስገቢው። ምን አገባኝ እኔ ብቻ አስገቢው እንዴ። ገና አሁንም አልገባኝም ነው አይደለም? ማርያምን አስገቢውና ከዛ ቪዲዮ ከፍቶ እባካችሁን ፎሎ አድርጉኝ ማስታወቂያ ማሰራት። እሱ ለምን በአፉ አይልም ነው እኮ። በአፉ ለምን አይልም? ስማ ካለክ ወንድም ግባና ማስታወቂያ ያሰሩኝ በል። ሪከርደሮችን እነግራቸዋለሁ፣ ሪከርድ እንዲያደርጉት እነግራቸዋለሁ። ሼር አድርጉለት ለልጁ። ጉድ እኮ ነው ጉቺ። ትለኛለች ሪታ ምን አደረኩ? ከገባ ማለት ነው ከገባ ምንድነው ይናገራል። ሪከርደሮች ሪከርድ አድርጉትና ፖስቱትኝ። ኮመንት ነው እኮ የሚያስቀኝ። ፍቅሮቼ ተውኝ በእናታችሁ። እያየኋቸው እኮ ነው። በምላሱ ሳቢ ይሉኛል። ኧረ በገብርኤል ተውኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ
የቲክቶክ ደዋሪ ብደብ ይሻላችሁ። ሳቢ ጉቺ በይ። ከየት ነው የምስበው? እኔ የታየሁት ራሱ እኮ ነው የወጣው እኮ ማሪ። አዎ እንዴት ነው በዚህ ትዕግስቱ? ሰው እኮ ለመፈመስም እኛ አሁን ስንቱን ነገር ችለን አይደል እንዴ ወደኋላ እያስቀረን እንጂ ስንት የሚወራና ስንት የሚነገር ገና በዚህ ምላስ ራሱ ስንት ቅጥቃጣ ይጠብቃል። በምላስ ራሱ ወንድ ልጅ ሆነ ስንት ጉድ ይለዋል። እሷን ቻል ቻል አድርገው ሁሉ ነው መሄድ ያለብን። ገና ስንት ማዕት ስንት ታም እዚህ ቲክቶክ ባለጌ ናቸው። እኛውን እህቶችን ረግጣ ሄደ ከስንት ታምር ነው የሚደርስብን። ገና ብናየህና አባቴ ገና ከአሁኑ ሆድ ከባሰክ ገና ሳያስረዳ ሆድ ከባሰው ጉድ ነው እኮ። ወይ ጌታ ሆይ ውጭ ሀገር ነው የምትኖሩት አለ እና ለትራምፕ እንድነግረው ነው ያልገባኝም እኮ ጉቺ። እኔ አላቅም። እዚህ ሀገር ማጭራሽ እንዲምላስ ከረዘም እነ ቤታ ይሻላል። እኛም ጋር በአሁኑ ከልክለዋል። ወይኔ እኔ ዘንድሮ ከዚህ ቤት ለነገሩ አንድ ቼክ ነው የቀረኝ ቤታዬ እንጂ እኔም እኮ ተባራሪ ነኝ። ሰዎቹን አሰልችቻለሁ። ፈረተይም በእግዚአብሔር በኢየሱስ ክርስቶስ አስገቡትኝ ጋይ ሲያስረዳ ሳቢው ማርያምን ሳቢው የት አለ? ኬት ነው የምስበው? የምን አውቃለሁ እኔ እግዚአብሔር እንዳይቆጥርብኝ። ሌሎቹ ናቸው ጭራሽ አንዳንድ ቁጥር እየጻፉ ያለ። ማን ነው ስሙ ደግሞ? ስሙን ራሱ አላየሁትኝም። ታውቂያለሽ? አቡካ ነው አቡኪ አቡ ግና እስኪ ግባ። በስመ አብ ወወልድ። ኧረ እኔ ራሴን በሽተኛ ሊያደርጉኝ ነው። የዚህ ቤት ታስገብኝ ያለ ወደዛ ዞር በል በእናትህ። አቡኪንም ገና ለመረዳዳት ጊዜ ይፈጅብናል። ወዴና መመኝ በሳቅ በስመ አብ አይደለም። አስገቡትና ጋይስ እስኪ ግን ሞት አድርጌ ቁጭ ነው የምልህ። ኦኬ እኔ እጠይቀዋለሁ ከኔ ጋር የሚግባባ ከሆነ እንግዲህ ማይጭ ቀስ ብሎ የሚያዳምጠኝ ከሆነ እኔም ቀስ ብዬ አወራለሁ ሳንመላለስ። ምናልባት እርዳታ ከፈለገ እኔ ያላቀለትማ እርዳታ ፈልጎም ከሆነ ሳቡት እስኪ ወጥቷል መሰለኝ። ምን አውቄልሽ እንዴ? ከአሁኑ ትዕግስት ከሌለው እኮ እንዴት ነው የሚግባባው እንዴ? ውዶች እንደዚህማ ሆድ መባስ የለበትም። አንተ አንዴ ነጭ ቅማል ብትሄድበት ላይ ነው ገመድ ይዘምት። ጉች በእግዚአብሔር በእናትሽ ተይ በገብርኤል ዜር ቀጥታ የእውነት እያለች ጉቺ በእግዚአብሔር አይ ነው አስበሽ ነው አይደለም ጉቺ። እኔ እኮ ልጁን መታገስ አለበት። ገባሽ? እንዴት እንደዚህ እንዴ? እኔ እኮ ንዴት ውስጥ ሊከተኝ በቃ እሱ ከኛ አፍ የፈለገው በቃ ቪዲዮ ትሰሩልኝ ያላችሁ ፎሎ አድርጉት፣ ማስታወቂያ ያሰሩት ብላችሁ ቪዲዮ ስሩልኝ ወይስ አትሰሩልኝም ነው። ገባሽ? ኦኬ እሺ ተረዳው እኮ ግን አንድ ሰው ደግሞ ማለት ነው አይ